ሰላም እንዴት ናችሁ? ዛሬም እንግዲህ በወሳኝ ቪዲዮ ተመልሰናል። በ2016 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ወስዳችሁ በ2017 ዓ.ም የሪሚዲያል ፕሮግራም በተለያዩ ዩኒቨርሲቲዎች ተመድባችሁ የምትከታተሉ ተማሪዎች በሙሉ እንግዲህ የ2017 ዓ.ም የሪሚዲያል ተማሪዎች ትምህርት ሚኒስቴር ስለ 2017 ዓ.ም የሪሚዲያል ተማሪዎች ጠቅለል ያለ አዲስ መረጃ ይዞ ወጥቷል። እንግዲህ ይሄ መረጃ ውጤት አያያዝ፣ ኤግዛክት የፈተና ቀናቶች መቼ እንደሆኑና ስለ አዲሱ ሞጁል አተገባበር አዲስ መረጃ ጠቅለል ያለ መረጃ አውጥቷል። እሱም መረጃ ኢንዲቴል እያንዳንዱን ነገር ኢንዲቴል ማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ከመጀመራችን በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር ያደረጋችሁ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ወደ ማስታወቂያው ማስታወቂያው የወጣው መጋቢት 15 2017 ዓ.ም ነው። እንግዲህ ማስታወቂያው እንደምታዩት ለሁሉም የመንግስት ከፍተኛ ትምህርት ተቋማትና እንዲሁም ለሁሉም የግል ከፍተኛ ትምህርት ተቋማት ባሉበት ይላል። ጉዳዩ የተከለሰ የሪሚዲያል ሲለብስ ወይም ኮርስ ኮንተንት ስለመላክ ይላል። እንግዲህ ከ2015 ዓ.ም ጀምሮ የሪሚዲያል ፕሮግራም ስራ ላይ መዋሉ ይታወቃል ይላል። እንግዲህ እንደምታውቁት የሪሚዲያል ፕሮግራም መተግበር የጀመረው ከ2014 ዓመተ ምህረት ኢንትራንስ ኤግዛም ከወሰዱ ተማሪዎች ከ2015 ዓመተ ምህረት ጀምሮ ነው። በዚህ መሰረትም የማስፈጸሚያ ሲለብስ ወይም ኮርስ ኮንተንት የሁለተኛ ደረጃ ስርዓተ ትምህርት ወይም ካሪክለም ተዘጋጅቶ በተላከው መሰረት የመማር ማስተማሩ ስራው ሲካሄድ ቆይቷል ይላል። ሆኖም የሁለተኛ ደረጃ ስርዓተ ትምህርት ወይም ካሪክለም በመቀየሩ ሲለብሶቹን ወይም ኮርስ ኮንተንቶችን መቀየር አስፈላጊ ሆኖ ተገኝቷል ይላል። በዚህ መሰረትም ሲለብሶቹ ወይም ኮርስ ኮንተንቶቹ ተከልሰው የተከለሱ ኮርስ ኮንተንቶች በተፈጥሮ ሳይንስ፣ በፊዚክስ፣ በኬሚስትሪ፣ በሂሳብ፣ ለባዮሎጂ እና የእንግሊዝኛ እንዲሁም ለማህበራዊ ሳይንስ ወይም ለሶሻል ሳይንስ፣ ለጂኦግራፊ፣ ለታሪክ፣ ሂሳብ፣ ለተፈጥሮ ሳይንስም ከተዘጋጀው ጋር ለናቹራል ሳይንስም ወይም ለሶሻል ሳይንስ ኮመን ነው፣ ተመሳሳይ ነው። እንግሊዝኛም ልክ እንደዚሁ ለሶሻልም ለናቹራል ሳይንስም ኮመን ነው። ለሁሉም ተቋማት እንግዲህ የኮርስ ኮንተንቶቹ በኮርስ አውትላይን መሰረት ተልከዋል ይላል። በመሆኑም የተላኩ ሲለብሶች ወይም ኮርስ ኮንተንቶች ላይ ለአፈጻጸም ያመች ዘንድ የሚከተሉትን ጉዳዮች ለተቋማት ግልጽ ማድረግ አስፈልጓል ይላል። እንግዲህ ግልጽ ለማድረግ ያክል 3 ፖይንቶችን ስቴት አድርጓል። የመጀመሪያው እንግዲህ በ2017 ዓ.ም በዩኒቨርሲቲዎች የተመደቡ የሪሚዲያል ተማሪዎች በ2016 ዓ.ም 12ኛ ክፍል ላይ ብቻ በአዲሱ ስርዓተ ትምህርት ወይም በኒው ካሪክለም የተማሩ በመሆኑ የ12ኛ ክፍል የሚመለከቱ ርዕሶችን ብቻ በአዲሱ ሲለብስ ወይም ኮርስ ኮንተንት የሚማሩ ይሆናል ይላል። ስለዚህ ከዚህ በፊት የነበሩትን እነዚህ ተማሪዎች የ9፣ የ10፣ የ11ኛ ክፍልን ትምህርታችሁን በነባሩ ስርዓተ ትምህርት ወይም በኦልድ ካሪክለም ስለተማራችሁ ትምህርቱን የሚሰጠው በነባሩ የሪሚዲያል ኮርስ ኮንተንት መሰረት ይሆናል። ያ ማለት እናንተ የምትማሩት የ12ኛ ክፍልን ብቻ በአዲሱ ካሪክለም ይሆናል። ሌሎቹን ግን የ9፣ የ10፣ የ11 በኦልድ ካሪክለም ይሆናል ማለት ነው። የምትፈተኑትም በዚህ ኮርስ ኮንተንት መሰረት ነው ማለት። ሁለተኛው በተላከው የአዲሱ ሲለብስ ወይም ኮርስ ኮንተንት ላይ እንደተገለጸ ምዘናን በተመለከተ 50% የተከታታይ ምዘና፣ 50% ደግሞ የማጠቃለያ ፈተና። ያ ማለት በዩኒቨርሲቲ ወይም በግል ሊሆን ይችላል። በመንግስት ዩኒቨርሲቲዎች ያላቸው የሪሚዲያል ተማሪዎች እንግዲህ ዩኒቨርሲቲው የሚያስተምረው መምህር ከ50% ኮንቲኒየስ አሰስመንት፣ ሚድ አሳይመንት፣ ኪዩዝ ምናምን ብለው 50% ይይዛል። 50% ደግሞ አዝ ሪሚዲያል ስቱደንት ትፈተኑና በግቢው ደረጃ 100% ይሆናል። እና 100% ደግሞ ከማዕከል ወይም በትምህርት ሚኒስቴር የሚሰጥ ፈተና እንዳለ ያሳያል ይላል። ይህ ማለት ተቋማት በተከታታይ ምዘናና በማጠቃለያ ፈተና የራሳቸውን ተማሪዎች የሚገመግሙት እንደተጠበቀ ሆኖ ከማዕከል 100% ተማሪዎች የሚፈተኑ መሆኑን ለማመልከት ነው ይላል። ያ ማለት 50% በግቢ ደረጃ፣ 50% በኮንቲኒየስ አሰስመንት፣ 50% በፋይናል ኤግዛም መሰረት በኤግዛም ትፈተኑና 100% ይሆናል። ይሄ ማለት ዩኒቨርሲቲው ተማሪዎችን እናንተን ለመገምገም የሚጠቀምበት ይሆናል። ግን 100% ከማዕከል በትምህርት ሚኒስቴር የበላይነት በትምህርት ሚኒስቴር ፈተና ወጥቶ 100%
የምትፈተኑ ይሆናል ማለት ነው። በየተቋሙ የሚሰጡ የተከታታይና የማጠቃለያ ፈተናዎች ውጤት በቀጣይ በሚላከው ቅጽ መሰረት ለትምህርት ሚኒስቴር ይላካል ይላል። በማዕከል የሚሰጠው ፈተና የተማሪዎችን የመቀጠልና ያለመቀጠል የሚወስን ይሆናል ማለት። ስለዚህ በዩኒቨርሲቲ በሚሰጠው ኮንቲኒየንስ አሰስመንትም ወይም ፋይናል ኤግዛም መሰረት ከ100% ከ50 በላይ ብታመጡ እንኳን ፓስ ማድረጋችሁን አይወስንም ማለት። ስለዚህ ከትምህርት ሚኒስቴር የሚሰጠውን ፈተና 100% የሚሰጠውን ፈተና መለፍና መውደቃችሁን የሚወስነው እሱ ፈተና ስለሆነ መቀጠላችሁንና ያለመቀጠላችሁን የሚወስነው ከትምህርት ሚኒስቴር የሚሰጠው ፈተና ይሆናል ማለት ነው። እና ሌላውና ሶስተኛው የመጨረሻው የዘንድሮ በማዕከል የሪሚዲያል ፈተና የሚሰጥበት ቀን ነው። እኛም እንግዲህ በባለፈው በሰራንላችሁ ቪዲዮ በትምህርት ሚኒስቴር አጠቃላይ የ2017 ዓ.ም ስኬጁል መሰረት አድርገን የሪሚዲያል የ2017 ዓ.ም የሪሚዲያል ኤግዛም ሊሰጥ የሚችለው ከግንቦት 20 እንደ በጣም ከገፋ እስከ ሰኔ መጀመሪያዎቹ ሊሆን እንደሚችል ለእናንተ መረጃ አድርሰን ነበር። ሰው ትምህርት ሚኒስቴርም እንግዲህ እኛ ከሰጠናችሁ መረጃ አላራቀውም። ተመሳሳይ ነው፣ ኦልሞስት ተመሳሳይ ነው። እንግዲህ የዘንድሮ በኤግዛክት ዴቱ የዘንድሮ የ2017 ዓ.ም በማዕከል የሚሰጠው ወይም በትምህርት ሚኒስቴር የሚሰጠው የሪሚዲያል ኤግዛም ወይም ፈተና የሚሰጥበት ቀን ከግንቦት 26 እስከ ግንቦት 30 2017 ዓ.ም የሚሰጥ መሆኑ ታውቆ ከወዲሁ ተገቢውን ሁሉ ዝግጅት እንዲደረግ እናሳውቃለን ይላል። እንግዲህ ፈተናችሁ የ2017 ዓ.ም የሪሚዲያል ኤግዛም ፈተና የሚሰጠው ከግንቦት 26 እስከ ግንቦት 30 2017 ዓ.ም በእነዚህ ቀናት ውስጥ ነው ማለት ነው። ይህንን አውቃችሁ በዚህ መሰረት ያላችሁ ጊዜ አጭር ስለሆኑ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። እንግዲህ የምትዘጋጁባቸው ኮርስ ኮንተንቶች ከዚህ ተገልጸዋል። የ9 በኮርስ አውትላይኑ መሰረት የ9 የ10 የ11 በኦልድ ካሪክለም የ12ኛ ክፍልን በአዲሱ ካሪክለም የምትዘጋጁ ይሆናል ማለት ነው። እንግዲህ ማለፍ እና መውደቃችሁን የሚወስነው 100% ከትምህርት ሚኒስቴር የሚሰጠው ፈተና ነው ማለት ነው። እንግዲህ የኮርስ አውትላይኖቹን አዲሱን ኮርስ አውትላይን አይ ሆፕ እስካሁን ደርሷችሁ ይሆናል። ካልደረሳችሁ ግን ይህንን ደብዳቤና ኮርስ አውትላይኖቹን ቴሌግራም ቻናሌ ላይ የምታገኙት ይሆናል። ቴሌግራም ቻናሌን ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ መረጃዎችን እነዚህ መረጃዎች እና ሌሎች መረጃዎችን ቶሎ ማግኘት ይችላሉ። አይ ሆፕ ጠቃሚ እንደሆነ ተስፋ አድርጋለሁ። በመጨረሻም እንግዲህ በሌላ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ